በህገወጥ መንገድ ጨረቃ ቤት ገንብተው የሚኖሩ ዜጎችን አደጋ ላይ የሚጥል ህግ በጥቂት ቀናት ውስጥ ሊጸድቅ መሆኑን ሰምተናል። በዚህም መሰረት በርካታ የጨረቃ ቤቶች እንዲፈርሱ ተደርጎ መሬቱ ለመንግስት እንዲመለስ እንደሚደረግም በህጉ ላይ ተጠቅሷል። በሌላ በኩል ደግሞ አዲስ የቤቶች ግንባታ አሰራር ተግባራዊ ሊደረግ መሆኑን ሰምተናል። በዚህም መሰረት የመኖሪያ ቤት አሰራር ስልትን የሚያዘምንና ለቤት ፈላጊዎች መፍትሄ የሚሰጥ መሆኑን አውቀናል። ሰላም ቤተሰቦቻችን፣ መረጃዎቹን የት ሀገርና የት ከተማ ሆናችሁ እየተከታተላችሁ እንደምትገኙ በሐሳብ መስጫው ላይ ጻፉልን። በየትኛው ርዕሰ ጉዳይ ላይ መረጃ እንድናቀርብላችሁ እንደምትፈልጉ ማሳወቁን። አሁን ዝርዝር መረጃዎቹን አንድ በአንድ ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን ቆዩ። በህገወጥ መንገድ ጨረቃ ቤት ገንብተው የሚኖሩ ዜጎችን አደጋ ላይ የሚጥል ህግ በጥቂት ቀናት ውስጥ ሊጸድቅ መሆኑን ሰምተናል። በዚህም መሰረት በርካታ የጨረቃ ቤቶች እንዲፈርሱ ተደርጎ መሬቱ ለመንግስት እንዲመለስ እንደሚደረግ በህጉ ላይ ተጠቅሷል። የማሻሻያ ረቂቅ አዋጁ ከህዳር 18 ቀን 2004 ዓ.ም በኋላ ያለ ፈቃድ የተያዙ ማናቸውም የመሬት ይዞታዎች ላይ በህገወጥ መልኩ የተገነቡ ግንባታዎች እንዲፈርሱ ተደርጎ መሬቱ ለመንግስት ይመለሳል እንደሚል ታውቋል። ይህ አዋጅ ከሰሞኑ ወደ የተመረጡበት ቦታ ተመልሰው ከህብረተሰቡ ጋር እየተወያዩ የሚገኙት የፓርላማ አባላት እንደተመለሱ በቀናት ውስጥ እንደሚጸድቅም ይጠበቃል። ከ2004 ዓ.ም በኋላ ከፍተኛ ቁጥር ያላቸው ዜጎች ህጋዊ ባልሆነ መንገድ ግንባታ አከናውነው እየኖሩ መሆናቸው እየታወቀ ህጉ ሊወጣ መሆኑ ተገቢ አይደለም በሚል በብዙዎች ዘንድ ቅሬታ ቀርቦበታል። ከ2004 ዓ.ም ጀምሮ በህገወጥ መንገድ ገንብተው የሚኖሩ ዜጎች ለግንባታ ሆነ ለሌሎች ጉዳዮች ከፍተኛ የሆነ ሀብት እንዳፈሰሱበት ተጠቅሶ መንግስትም ሁኔታውን አይቶ መብታቸውን ሊያከብርላቸው ይገባል ተብሏል። የማሻሻያ ረቂቅ አዋጁ ከበፊት ከነበረው የተሻለ ውጤት እንደሚያመጣ የሚጠበቅ ከሆነ ከተማ ሲሰፋ አርሶ አደሩን ወደ ድህነት በማይከትና በማያፈናቅለው መንገድ መታየት እንዳለበትም ተገልጿል። የከተማ መሬትን በሊዝ ስለመያዝ እንደወጣ የተገለጸው ይህ አዋጅ በቀናት ውስጥ እንዲጸድቅ ለፓርላማ እንዲቀርብም አጀንዳ ተይዞለታል። በረቂቅ አዋጁ ከተካተቱ አዳዲስ ጉዳዮች መካከል መሬትን በድርድር በሊዝ ለማስተላለፍ የሚፈቅደው ድንጋጌ ይገኝበታል። 13 ዓመት ያስቆጠረው ነባሩ አዋጅ የከተማ ቦታ በሊዝ እንዲያዝ የሚፈቅደው በጨረታ ወይም በምደባ ስልት ብቻ ነበር። በአዲሱ አዋጅ የተካተተው የድርድር ስልት በጨረታና በምደባ አግባብ ለተጠቃሚ ሊተላለፉ በማይችሉ የከተማ መሬቶች ላይ አንድ አልሚ ለተለዩ ሀገራዊ ፋይዳ ላላቸው አገልግሎቶች መሬትን በሊዝ ይዞ ማልማት የሚፈቀድበት ነው። ይህ ተግባራዊ የሚደረገው አግባብ ያለው አካል ከአልሚዎች ጋር በሚያስቀምጠው የልማት እቅድ መሰረትና ከአልሚው ጋር በመደራደር እንደሆነ የአዋጁ ትርጓሜ ክፍል ያስረዳል። የከተማ መሬት በድርድር ሊተላለፍ የሚችለው ሀገራዊና ክልላዊ የከተማ ልማት ስፓሻል ፕላንን መሰረት በማድረግ እንደሆነም በሰነዱ ላይ ተመላክቷል። በመንግስትና በግሉ ዘርፍ ለሚቀርቡ የልማት ጥያቄዎች መሬት በድርድር አግባብ ሊተላለፍ እንደሚችልም በአዲሱ አዋጅ ላይ ተደንግጓል። በግሉ ዘርፍ አሊያም በመንግስትና በግሉ ዘርፍ በሽርክና ሊለሙ የሚችሉ የከተማ መልሶ ማልማት ፕሮጀክቶችም በዚሁ የመሬት አሰጣጥ አግባብ እንደሚስተናገዱ በአዋጁ ላይ ሰፍረዋል። ለሪል ስቴት ወይም ለቤት ልማት የሚቀርቡ የመሬት ጥያቄዎች የግዙፍ የገበያ ማዕከላት ፕሮጀክቶች፣ ትላልቅ የነዳጅ ማጠራቀሚያዎችና ማከፋፈያዎች፣ ለዘመናዊ የመኪና ማቆሚያ ህንፃ ግንባታዎች የሚውሉ ቦታዎችን በተመሳሳይ መልኩ በድርድር ማግኘት እንደሚቻልም በአዲሱ አዋጅ ላይ ተመላክቷል። በሌላ በኩል ደግሞ አዲስ የቤቶች ግንባታ አሰራር ተግባራዊ ሊደረግ መሆኑን ሰምተናል። በዚህ የመኖሪያ ቤት አሰራር ስልትን የሚያዘምንና ለቤት ፈላጊዎች መፍትሄ የሚሰጥ መሆኑን አውቀናል። የፌዴራል ቤቶች ኮርፖሬሽን ህንፃዎችን በፍጥነትና በጥራት ለመገንባት የሚያስችለው የግንባታ ቴክኖሎጂ ባለቤት የሚያደርገውን ስምምነት ከጣሊያኑ ዋንኮ ኢታሊ ኩባንያ ጋር ተፈራርመዋል። ስምምነቱ የኮርፖሬሽኑን የመኖሪያ ቤት አሰራር ስልትን የሚያዘምንና ግዙፍ የተገጣጣሚ ቤቶች ፋብሪካ ተከላን ለማከናወንም የሚያስችል ነው። የግንባታ ቴክኖሎጂው የፌዴራል ቤቶች ኮርፖሬሽን የኮንስትራክሽን ዘርፉን ለማዘመን እያደረገ ያለውን ጥረት እንደሚያግዝም ታውቋል። ቴክኖሎጂው በአንድ ቀን አንድ የህንፃ ወለል መገንባት የሚያስችል ሲሆን ቪላ ቤትን ጨምሮ ሰማይ ጠቀስ ህንፃዎችን በአጭር ጊዜ መገንባት የሚያስችል መሆኑን የኮርፖሬሽኑ መረጃ ያመለክታል። ኮርፖሬሽኑ ከአሉሚኒየም ፍሬምወርክ ቴክኖሎጂ ቀጥሎ ለኢትዮጵያ የኮንስትራክሽን ኢንዱስትሪ ያስተዋወቀው ሁለተኛው ዘመናዊ የግንባታ ቴክኖሎጂ እንደሆነም አስታውቋል። የኮርፖሬሽኑ ዋና
ስራ አስፈጻሚ አቶ ረሻድ ከማል እንደተናገሩት ኮርፖሬሽኑ ጊዜን፣ ፍጥነትንና ውጤታማ የበጀት አጠቃቀም መርህን በቀላሉ ለመተግበር የሚያስችሉ ዘመናዊ የግንባታ ቴክኖሎጂዎችን ጥቅም ላይ ለማዋል ከፍተኛ ጥረት እያደረገ ይገኛል። የጣሊያኑ ዋንኮ ኩባንያ የሚታወቅበትን የተገጣጣሚ ቤቶች ግንባታ ቴክኖሎጂ ወደ ኢትዮጵያ ለማምጣት ተገቢውን ሳይንሳዊ ጥናትና ለዚሁ የሚያስፈልጉ ዝግጅቶችንም ኮርፖሬሽኑ ሲያደርግ መቆየቱን አመልክተዋል። አስተማማኝ የግብአት አቅርቦት ለመፍጠር ግዙፍ የግብአት ማምረቻ ፋብሪካ በመትከል በቅርቡ ማስመረቁንም አስታውሰዋል። መሰል የግንባታ ቴክኖሎጂዎችን በማላመድ የወቅቱ የሀገራችን የመኖሪያ ቤት ችግርን ለመፍታት ኮርፖሬሽኑ እያደረገ ያለውን ጥረት አጠናክሮ እንደሚቀጥልም ነው አቶ ረሻድ የገለጹት። የፋብሪካ ተከላውን በአጭር ጊዜ በማጠናቀቅ ወደ ስራ ለማስገባት አስፈላጊው ዝግጅት መጠናቀቁንም ጠቁመዋል። የዋንኮ ኢታሊ ዋና ስራ አስፈጻሚ ማሲሞ ቡስነሌ በበኩላቸው የግንባታ ቴክኖሎጂውን ወደ ኢትዮጵያ ለማምጣት መንግስታዊውን የፌዴራል ቤቶች ኮርፖሬሽንን መምረጣቸውን ገልጸዋል። የፋብሪካ ተከላውን በአጭር ጊዜ ለማከናወን መዘጋጀታቸውን ገልጸው በፌዴራል ቤቶች ኮርፖሬሽን በኩል እየተደረገ ያለውን ዝግጅት ተዘዋውረው እንደተመለከቱም ጠቁመዋል። ፋብሪካው በአቃቂ ቃሊቲ ክፍለ ከተማ ገላን አካባቢ በሚገኘው የኮርፖሬሽኑ 10 ሄክታር ይዞታ ላይ እንደሚገነባ ከኮርፖሬሽኑ የተገኘው መረጃ ያመለክታል። በሌላ በኩል ደግሞ አስገዳጅ የባንኮች ውህደት እንደሚኖር አውቀናል። ይህ አስገዳጅ የባንኮች ውህደት እንደሚኖር የገለጹት የኢትዮጵያ ብሔራዊ ባንክ ገዢ ማሞ ምህረቱ ናቸው። እንደ ገዢው ገለጻ የውህደቱ ዋነኛ ዓላማ ችግር ያለባቸውን ባንኮች ለማዳን ነው ብለዋል። በቅርቡ የጸደቀው የባንክ ስራ አዋጅን መሰረት በማድረግ የባንኮችን ውህደት በተመለከተ ዝርዝር የአፈጻጸም መመሪያ እንደሚወጣ እየተጠበቀ ይገኛል። ብሔርን መሰረት አድርገው የተመሰረቱ ባንኮች በውህደት ወቅት ስለሚያጋጥማቸው ተግዳሮት የተጠየቁት አቶ ማሞ ውህደትን ጨምሮ አጠቃላይ የባንክ ስራ በሕግ እንደሚመራ አስታውሰው ከዚህ አኳያ ከብሔር ጋር ተያይዞ የሚነሳው ጉዳይ በተለይ በአስገዳጅነት የሚፈጸም ውህደት ላይ የሚኖረው ተጽዕኖ አናሳ ነው ሲሉ ገልጸዋል። በቅርቡ የውጭ ባንኮች ሀገር ቤት ገብተው እንዲሰሩ የጸደቀው አዋጅ በዋናነት የውጭ ባንኮችንና ኢንቨስተሮችን በባንክ መስክ ተሰማርተው ለኢኮኖሚው ትልቅ አስተዋጽኦ እንዲያደርጉ ነው ያሉት አቶ ማሞ በተጨማሪም የዘርፉን ተወዳዳሪነትና ውጤታማነት በማሻሻል ባንኮች በኢኮኖሚ ውስጥ የሚጫወቱትን ሚና ከፍ ለማድረግ እንደሆነ አክለዋል። በሌላ መረጃ ደግሞ ኦሮሚያ ህብረት ስራ ባንክ በአንድ ዓመት ጊዜ ውስጥ ብቻ 7.9 ቢሊዮን ብር ብድር ማቅረቡን አስታውቋል። የኦሮሚያ ህብረት ስራ ባንክ ምቹ በሚል ስያሜ እየተገበረ ባለው የዲጂታል ብድር አገልግሎት ከ270 ሺህ በላይ ለሚሆኑ ተበዳሪዎች ከ7.9 ቢሊዮን ብር በላይ ብድር መስጠቱን ገልጾ አነስተኛና መካከለኛ ተበዳሪዎችን ታሳቢ በማድረግ ተግባራዊ በተደረገው በዚህ የብድር አገልግሎት የተጠቃሚዎች ቁጥር በየጊዜው እያደገ መምጣቱን አስታውቀዋል። የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ አቶ ድርቤ አስፋው እንደገለጹት ባንኩ የብድር ተደራሽነቱን ለማስፋት ይዞት በተነሳው እቅድ መሰረት በአጭር ጊዜ በምቹ አማካኝነት በርካታ ተበዳሪዎች ተጠቃሚ እንዲሆኑ ከማስቻል ባለፈ እንዲህ ያለው አሰራር ለጥቂቶች ብቻ ይደርስ የነበረውን የብድር አገልግሎት ለብዙሃን እንዲዳረስ ከማስቻሉም በላይ የባንክ አገልግሎትን ለማግኘት ይቸገሩ የነበሩ የአነስተኛና ጥቃቅን ኢንተርፕራይዞችን ምቹ አማራጭ እንዲፈጠርላቸው ማገዙንም አመልክተዋል። የኢትዮጵያ ብሔራዊ ባንክ በቅርቡ ሲገልጽ እንደተሰማው የሀገሪቱ ባንኮች ሲያቀርቡ ከነበረው ብድር ውስጥ ሲጠቀሙ የቆዩት ከ350 ሺህ የማይበልጡ ተበዳሪዎች ብቻ መሆናቸውን ያስታወሱት ዋና ስራ አስፈጻሚው በሁለት ዓመታት ግን የኦሮሚያ ህብረት ስራ ባንክ ከ270 ሺህ በላይ ለሚሆኑ ብድር ማቅረብ መቻሉ ትልቅ ለውጥ መሆኑን ጠቅሰዋል። ለአነስተኛ ተበዳሪዎች እንዲህ ያለውን የተመቻቸ ብድር በማቅረብ እየታየ ያለው ለውጥ ከዚህ በኋላ የተበዳሪዎችን ፍላጎት መሰረት ባደረገ መልኩ በማስቀጠል ለጥቂቶች ብቻ ተወስኖ የቆየውን የብድር አገልግሎት ሁሉንም የህብረተሰብ ክፍል ሊደርስ በሚችል መልኩ የሚያጠናክሩ መሆኑንም አቶ ድርቤ ገልጸዋል። በምቹ መተግበሪያ እየቀረበ ያለውን ብድር እየወሰዱ ያሉ ተበዳሪዎች በሚበደሩት ገንዘብ እየሰሩ በማትረፍ ወዲያው ብድራቸውን የመመለስ ልምምዳቸው እየጨመረ ሲሆን አንድ ተበዳሪ እስከ 85 ለሚቆጠሩ ጊዜያት ደጋግሞ እስከ መበደር ያስቻለ ስለመሆኑም ከባንኩ ያገኘነው መረጃ ያስረዳል። በምቹ መተግበሪያ እስከ 100 ሺህ ብር ድረስ ማበደር የሚያስችል ሲሆን ደጋግመው የሚበደሩ ብድራቸውን እየመለሱ ይህንን የብድር ጣሪያ ባንኩ በጊዜ ሂደት ከፍ የማድረግ እቅድ እንዳለውም ታውቋል። በተለይ በአሁኑ ወቅት ባንኩ በሰፊው እየሰራበት ያለው የምቹ የብድር አገልግሎትን ከሌሎች ተቋማት ጋር በመተባበር እያጠናከረው ስለመሆኑም ለማወቅ ተችሏል። የአነስተኛና ጥቃቅን ተበዳሪዎች ቁጥር በአጭር ጊዜ ውስጥ ከ270 ሺህ በላይ መድረሱ ብቻ ሳይሆን ከባንኩ የመደበኛ ተበዳሪዎች ቁጥር አንጻርም ሲታይ በከፍተኛ ደረጃ ብልጫ እያሳየ
ያለው የአነስተኛ ተበዳሪዎች ቁጥር እንደሆነ ከባንኩ የተገኘው መረጃ ያሳያል። ክቡራትና ክቡራን የአዲስ ቢዝነስ የዩቲዩብ ቻናል ተከታታዮቻችን ይህንን ቻናል ሰብስክራይብ ሳታደርጉ የምትከታተሉ ከሆነ ቢዝነስና ሌሎችም ተያያዥ ጉዳዮችን በተመለከተ አዳዲስ መረጃ ለማግኘት የዩቲዩብ ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በትህትና እንጠይቃለን።